Kyrieleison, Kyrieleison. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገራችን በኢትዮጵያ በመላው ዓለም የምትገኙ ኦርቶዶክሳውያን ክርስቲያኖች ሁላችሁም በቅድሚያ በእግዚአብሔር ፍጹም ሰላም እንደምን ዋላችሁ፣ እንደምን ሰነበታችሁ፣ እንደምን ቆያችሁ። በምህረቱ በይቅርታውና በቸርነቱ ብዛት ሁላችንንም ጠብቆ ለዚህ ሰዓትና ጊዜ በሰላም ያደረሰን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንኳን ለብርሃነ ልደቱ በሰላምና በጤና በሕይወት ጠብቆ ሁላችንንም አደረሰን አደረሳችሁ። አምላካችን እግዚአብሔር በዓሉን የሰላም፣ የበረከት፣ የአንድነት፣ የስምምነት እርስ በርሳችን የምንረዳዳበት የምንተጋገዝበት እግዚአብሔር ለኛ ያደረገውን ሁሉ የምናስብበት እንዲሆንልን የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሁንልን። በሚኖረን አጭር ደቂቃ የሉቃስ ወንጌል ምዕራፍ 2 ከቁጥር 11 ጀምሮ ያለውን የእግዚአብሔር ቃል መነሻ አድርገን እንማማራለን። የምስጢር ባለቤት እግዚአብሔር መንፈስ ቅዱስ በቸርነቱ ሁላችንንም የቅዱሳት መጻሕፍትን ምስጢር ገልጦ የሚጠቅመንንና የሚረባንን እንዲያስተምረን ቅዱስ ፈቃዱ ይሁንልን። የሉቃስ ወንጌል ምዕራፍ 2 ከቁጥር 8 እስከ 14 ድረስ ያለውን የእግዚአብሔር ቃል በቅድሚያ አነበዋለሁ። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግምም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ አሉ ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ የተወደዳችሁ የእግዚአብሔር ልጆች የጌታችንን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ልደት ስናከብር ቤተ ክርስቲያናችን ሁልጊዜ ይህንን በዓል ስናከብር የምታስተምረን ትምህርት አለ። ዛሬም የጌታችንን ልደት ስናከብር ቅዱሳት መጻሕፍት እንደሚያስተምሩን ቤተ ክርስቲያናችንም ደግሞ እንደምታስተምረን የክርስቶስ ልደት በሕይወታችን ውስጥ ትልቅ ስፍራ ያለው፣ የክርስቶስ ልደት በነገረ ድህነታችን ውስጥ ዋናው ቦታ እንደሆነ፣ የክርስቶስ ልደት በእኛ ሕይወት ውስጥ ትልቅ ስፍራ የሚሰጠው እንደሆነ በማስተዋል የምናከብረው እንደሆነ እንረዳለን። በዚህ ባነበብነው የቅዱስ መጽሐፍ ክፍል ውስጥ ባለን ጥቂት ደቂቃ በዋናነት 3 ነገሮችን ብቻ ተመልክተን ትምህርታችንን እናጠቃልላለን። የክርስቶስ ልደት ሰፊና ጥልቅ የሆነ ምስጢር ያለበት፣ የሰው ልጆች ሁሉ ጥያቄ የተመለሰበት፣ የሰው ልጆች ነገረ ድህነት የተከናወነበት እንደሆነ መጽሐፍ ቅዱስም ቤተ ክርስቲያንም ታስተምረናለች። ካለን ሰዓት አንጻር ግን በዚህ ክፍለ ንባብ ውስጥ አሁን በተነበበው የወንጌል ክፍል ላይ የምናገኘውን የእግዚአብሔርን ሐሳብ ተንተርሰን ጥቂት ነጥቦችን ብቻ ተመልክተን እናጠቃልላለን። የመጀመሪያው
የክርስቶስ ልደት ትንቢት የተነገረለት፣ ሱባኤ የተቆጠረለት፣ ምሳሌ የተመሰለለት፣ ተስፋ ሲደረግበት የኖረ እጅግ በጣም ሲጓጓለት የኖረ ጉዳይ እንደሆነ ቅዱሳት መጻሕፍት ያስረዱናል። ለዚህ ነው መልአኩ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁ ያላቸው ለእረኞቹ። የክርስቶስ ልደት ከምስራች ሁሉ በላይ የሆነ የምስራች፣ የክርስቶስ ልደት ከደስታ ሁሉ በላይ የሆነ ደስታ ነው። የክርስቶስ ልደት ሲጠበቁ ከኖሩ ነገሮች ሁሉ በላይ የሚያጓጓ ነገር እንደሆነ እንረዳለን ሁላችንም። በዚሁ በሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ እንደምናነበው መጋቢ ሐዲስ ቅዱስ ገብርኤል ወደ እመቤታችን ወደ ቅድስት ድንግል ማርያም ለብስራት ሲመጣ ብስራቱን የጀመረው ደስ ይበልሽ በሚል ቃል ነው። ለሰው ልጆች ሁሉ ደስታ የሆነውን ጌታ ጸንሳ የምትወልድ ንጽሕት ቅድስት ስለሆነች እመቤታችን ደስታ ይገባሻል፣ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ በማለት ብስራቱን እንደጀመረ ቅዱስ መጽሐፍ ያስረዳናል። ስለዚህ የክርስቶስ ልደት የደስታዎች ሁሉ ምንጭ የሆነ ሰዎችን ከዘላለም ሐዘን የሚያድን፣ ሰዎችን ከዘላለም ጥፋት የሚያድን፣ ሰዎችን ከዘላለም ባርነት የሚያወጣ ስለሆነ የደስታ ሁሉ ምንጭ እንደሆነ መልአኩ ነግሮናል። ለሕዝቡ ሁሉ የሚሆን ደስታ፣ ለሕዝቡ ሁሉ የሚሆን የምስራችን እነግራችኋለሁና አትፍሩ ብሎ መልአኩ ለእረኞች የክርስቶስን መወለድ ብስራት አብስሯቸዋል። ስለዚህ የክርስቶስ ልደት ትንቢት የተነገረለት፣ ሱባኤ የተቆጠረለት፣ የተነገረው ትንቢት ሁሉ ፍጻሜ ያገኘበት፣ አምላካችን እግዚአብሔር አስቀድሞ በአዳምና በሔዋን አለመታዘዝ ምክንያት በሰውና በእግዚአብሔር መካከል ጸብ ሲሆን እግዚአብሔር ገነትን ሲዘጋ አዳምንና ሔዋንንም ደግሞ ከገነት ሲያባረራቸው እንዲሁ እንዳላባረረው ለአዳም ተስፋ እንደሰጠው ከ5 ቀን ተኩል በኋላ ከልጅ ልጅህ ተወልጄ አድንሃለሁ ብሎ የሚድንበትን ተስፋ እንደሰጠው መጽሐፍ ቅዱስ ያስረዳናል። ይህንንም ተስፋ እግዚአብሔር ጠብቆ ዘመኑ በደረሰ በተፈጸመ ጊዜ እግዚአብሔር ልጁን እንደላከ ከቅድስት ድንግል ማርያምም ደግሞ እንደተወለደ ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 4 ቁጥር 4 ላይ ነግሮናል። የዘመኑ ፍጻሜ በደረሰ ጊዜ አለ። ገላትያ ምዕራፍ 4 ቁጥር 4 ላይ ስንመለከት ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። የዘመኑ ፍጻሜ የተባለው ክርስቶስ ተስፋ የሰጠበት፣ እግዚአብሔር ተስፋ የሰጠበት የሰው ልጆችን በሙሉ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከባርነት ወደ ነጻነት እንደሚመልስ ቃል የገባበት ዘመን በደረሰ ጊዜ ክርስቶስ በሥጋ ከእመቤታችን ከቅድስት ድንግል ማርያም ተወልዷል። ወንጌላዊው ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ላይ እንደነገረን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ከነገረን በኋላ ቁጥር 14 ላይ ያም ቃል ሥጋ ሆነ አለ። በቅድምና ከአብና ከመንፈስ ቅዱስ ጋር የነበረው አካላዊ ቃል እግዚአብሔር ወልድ ድኅረ ዓለም የሰው ልጆችን ሁሉ ለማዳን ከእመቤታችን ከቅድስት ድንግል ማርያም በፍጹም ተዋህዶ ሰው ሆኖ እንደተወለደ ያስረዳናል። ስለዚህ በመጀመሪያ የክርስቶስን ልደት ስናስብ እንዲሁ የሆነ ነገር ሳይሆን ትንቢት የተነገረለት፣ ሱባኤ የተቆጠረለት፣ የእግዚአብሔር የሆኑ ቅዱሳን በሙሉ በብሉይ ኪዳን ደጅ የጠኑለት እግዚአብሔርን ተስፋ በማድረግ እባክህ ውረድና አድነን፣ ፈኑ ዴከ ማርያም፣ ልጅህን ከሰማይ ላክና አድነን እያሉ ነቢያቱ ሁሉ ደጅ የጠኑበት እንደሆነ እንመለከታለን። ሁለተኛው የጌታችን የኢየሱስ ክርስቶስ ለእኛ ለክርስቲያኖች ያለው ትርጉም ምን እንደሆነ ነው በዚህ የክርስቶስ ልደት የምንረዳው። ክርስቲያኖች ጌታችን ኢየሱስ ክርስቶስ ከጽንሰቱ ጀምሮ እስከ ዕርገቱ ድረስ ያደረገው ሁሉ ለእኛ ጥቅም እንደሆነ ማመን ይኖርብናል። ለእኛ ጥቅም እንደሆነ መረዳትና መገንዘብ ይኖርብናል። ስለዚህ የክርስቶስ ልደት ለእኛ ለክርስቲያኖች እጅግ ብዙ ጥቅሞችን ያስገኘልን ቢሆንም ጥቂቶቹን ለመናገር ያህል ግን የክርስቶስ ልደት ዘመናትን ለሁለት የከፈለ ነው። ከክርስቶስ መወለድ በፊት የነበረው ዘመን የጨለማ ዘመን ነው፣
የሞት ዘመን ነው። ዲያብሎስ የነገሰበት ዘመን ነው። ሰዎች ነፍሳቸው በሲኦል ሥጋቸው በመቃብር ሆኖ የሚሰቃዩበት ዘመን ነበረ። ሰውና እግዚአብሔር የተጣሉበት፣ ሰውና መላእክት የተጣሉበት፣ ነፍስና ሥጋ የተጣሉበት፣ ሰማይና ምድር የተጣሉበት፣ ሕዝብና አሕዛብ ሁሉ የተጣሉበት ዘመን ነው። የክርስቶስ መወለድ ግን ዕርቅ የተፈጸመበት ነው። ሰውና እግዚአብሔር የታረቁበት፣ ሰውና መላእክት የታረቁበት፣ ሕዝብና አሕዛብ የታረቁበት፣ ነፍስና ሥጋ ሰማይና ምድር የታረቁበት እንደሆነ ቅዱስ መጽሐፍ ያስረዳናል። ስለዚህ የክርስቶስ ልደት የተወለደው የምሕረት ጌታ ስለሆነ ከክርስቶስ ልደት ጀምሮ እስከ ክርስቶስ መምጣት ድረስ ያለው ዘመን ዓመተ ምሕረት ተብሎ ተለውጧል። በሰውና በእግዚአብሔር መካከል የነበረውን የጸብ ግድግዳ ያፈረሰ ነው የክርስቶስ ልደት። የሰው ልጆችን ከጥልቅ የሲኦል ጨለማ ወደ መለኮት ዙፋን ከፍ ያደረገ ነው የክርስቶስ ልደት። የክርስቶስ ልደት እግዚአብሔር ሰውን በመልኩና በምሳሌው የፈጠረው ቢሆንም አስቀድሞ ሰው ግን ጸጋው ተገፎ ባሕሪው ጎስቁሎ ከእግዚአብሔር ተጣልቶ በጨለማ ይኖር ስለነበረ ወደ ቀደመ ክብሩ፣ ወደ ቀደመ ቦታው፣ ወደ ቀደመ ማንነቱ እንዲመለስ ያደረገ ልደት ነው የክርስቶስ ልደት። ሰው በእግዚአብሔር መልክና ምሳሌ ክቡር ተደርጎ ቢፈጠርም በጥንተ ፍጥረት ሰው ግን ተፈጥሮውን ስላላወቀ፣ ክብሩን ስላላወቀ፣ የማይገባውን ያልተሰጠውን ስለወደደ ስለፈለገ ከሰውነት ክብር አነሰ። ስለዚህ የሰውነት ክብሩ ሊመልስለት፣ ሰውን ወደ ቀደመ ክብሩ ሊመልሰው አምላክ ሰው ሆነ። አምላክ ሰው የሆነው እኛን ሰው ለማድረግ ነው። ክርስቲያኖች ሰው ሆነን ተፈጥረን ሰዎች ሆነን መኖር ስላቃተን አምላክ የአምላክነት ክብሩን ትቶ ሁላችንንም ወደ እሱ ከፍታ ሊስበን ከፍ ሊያደርገን ዝቅ ብሎ ለእኛ ሰው ሆነልን። ክርስቶስ የተወለደው ለራሱ አይደል። ለዚህ ነው መልአኩ ተወልዶላችኋል ያለው። ክርስቶስ የተወለደው ለእኛ ነው። ሰው የሚወለደው ሊኖር ነው። ክርስቶስ የተወለደው ግን ሊሞትልን ነው ወገኖች። ስለዚህ ይህንን በሚገባ መገንዘብና መረዳት ያስፈልገናል። ሌላው በዚህ ውስጥ የምንመለከተው ነገር የክርስቶስ ልደት መልአኩ ሲናገር ያለው ምንድን ነው? መድኃኒት ተወልዶላችኋል ነው ያለው። ክርስቶስ ለእኛ መድኃኒት ሊሆንልን ነው የተወለደው። ክርስቶስ መድኃኒታችን ሆኖ ነው የተወለደው። የክርስቶስን ልደት በተናገረበት ክፍል ላይ ወንጌላዊው ቅዱስ ማቴዎስ ሲናገር እንዲህ ነው ያለው። የማቴዎስ ወንጌል ምዕራፍ 1 ቁጥር 18 ጀምረን ስንመለከት እንዲህ ይላል የእግዚአብሔር ቃል። ለዮሴፍ የእግዚአብሔር መልአክ ተገልጦ በሕልም ዮሴፍ እመቤታችንን ሊተዋት ባሰበ ጊዜ ጽንሱ ከመንፈስ ቅዱስ እንደሆነ ሊገልጥለት የእግዚአብሔር መልአክ ተገልጦ እንዲህ አለው። ዮሴፍ እጮኛው ዮሴፍን መውሰድ እንዳይፈራ ሲነግረው እንዲህ አለ። መልአኩም በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህ ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እርሱም ሕዝቡን ከኀጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። ኢየሱስ ማለት መድኃኒት ማለት ነው ወገኖቼ። ኢየሱስ የኀጢአት መድኃኒት ነው። የሞት መድኃኒት ነው። የመርገም መድኃኒት ነው። ከነፍስ ደዌ፣ ከነፍስ በሽታ፣ ከዘላለም ሞት የምንድንበት መድኃኒት ተወልዶልናል። እንኳን ደስ አላችሁ። ስለዚህ ነው መልአኩ ለዮሴፍ በሕልም ተገልጦ ሕዝቡን ከኀጢአታቸው ሁሉ ያድናቸዋልና ከድንግል ማርያም በድንግልና ተጸንሶ የሚወለደው ስሙ ኢየሱስ ይባላል። ኢየሱስ ክርስቶስ የዘላለም ሕይወት ነው። ኢየሱስ ክርስቶስ የዘላለም መድኃኒት ነው። ኢየሱስ ክርስቶስ ሁላችንንም ከዲያብሎስ ቁራኝነት ሊያድነን በሥጋ የተወለደልን የዘላለም አምላክ ነው። ስለዚህ መድኃኒታችን እንደተወለደ ዛሬም በኀጢአት በሽታ የተያዝን፣ ዛሬም በመለያየት በሽታ የተያዝን፣ ዛሬም ከእግዚአብሔር ርቀን የምንኖር ሁላችን መድኃኒት ተወልዶልናልና ወደ ተወለደልን መድኃኒት ቀርበን መድኃኒትነቱን በአግባቡ እንድንጠቀምበት፣ መድኃኒት ሰው ከተያዘበት ደዌ የሚያድን የሚፈውስ እንደሆነ ኢየሱስ ክርስቶስም ሥጋውና ደሙ መድኃኒት ነው። ስሙ መድኃኒት ነው። ከስም ሁሉ በላይ የሆነ ስም ያመኑበትን ከዘላለም ባርነት ነፃ የሚያወጣ ሕያውና ቅዱስ ስም ነውና በስሙ አምነን ቅዱስ ሥጋውንና ክቡር ደሙን እየበላን እየጠጣን
በዘላለም መንግሥቱ ለመኖር እንድንችል መድኃኒታችን ሆኖ እንደተወለደ በማመን እንድንኖር አምላካችን እግዚአብሔር በቸርነቱ ሁላችንንም ይርዳን። በመጨረሻ ይህን በዓል ስናከብር ክርስቶስ ስጦታ ሆኖ ለእኛ መድኃኒት ሆኖ ተወልዶልናል። የክርስቶስ ልደት እግዚአብሔር አንድያ ልጁን ለእኛ ስጦታ አድርጎ የሰጠበት በዓል ነው። የክርስቶስ የልደት በዓል የስጦታ በዓል ነው። እግዚአብሔር አንድያ ልጁን ነው ለእኛ ስጦታ አድርጎ የሰጠልን። ስለዚህ እኛም ራሳችንን ለእግዚአብሔር የምንሰጥበት፣ የተቸገሩ ወገኖቻችንን የምናስብበት፣ ከበዓሉ ባለቤት ጋር ሆነን በዓሉን የምናከብርበት፣ ይልቁንም በዚህ ወቅት በብዙ ችግር ውስጥ ያሉ ወገኖቻችንን የምናስብበት፣ አብረን በዓሉን ከእነርሱ ጋር የምናሳልፍበት፣ ያለንን የምናካፍልበት፣ ከችግረኞች ጋር ሆነን ይህንን በዓል ደስ ብሎን የምናሳልፈው እንዲሆን አምላካችን እግዚአብሔር በቸርነቱ ሁላችንንም ይርዳን። አገራችንን ኢትዮጵያን ጽኑ ሰላም ያድርግልን። በችግር ውስጥ ያሉ ወገኖቻችንን ሁሉ እግዚአብሔር በምሕረቱ ይጎብኝልን። ወስብሐት ለእግዚአብሔር አሜን። ኪርያላይሶን ኪርያላይሶን